ካወቅንበት ከተገነዘብንበት ይህ ዘመን ለእግዚአብሔር እውነቱን እየመሰከርን ከሃይማኖታችን ፈቀቅ ሳንል ክራችን አጥብቀን እውነቱን እየተናገርን የእግዚአብሔርን ቃል እየመሰከርን አንገታችን የሚቀላበት ዘመን ያለ ዳይ ነው። የመብላት ያለ መብላት ጉዳይ አይደለም። የመጽደቅ ያለ መጽደቅ ጉዳይ ነው። ርስቱን የመውረስ ያለ መውረስ ጉዳይ ነው። በቀኙ የመቆም ያለ መቆም ጉዳይ ነው። ወደ ፈለከው መሄድ ትችላለህ። እግዚአብሔር አለ እያልን በደበ ነፍስ የተመላለስንበት ዘመን ይበቃል። አሁን በጥፍራችን በእግራችን ጥፍር ቆመን ራሳችን የምንጠብቅበት ጊዜና ሰዓቱ ዘመኑ አሁን ነው። ታጥቦ ጭቃ የሆኑበት ዘመን ላይ ደርሰናል። እኔ ቆራቢ ነበርኩ አሁንስ ሲባል አሁን ጌታ ይባረክ ጌታን ተቀበልኩ የሚለዋል ምንም አይደለም። ድሮ ቅኔ ማለት የሃይማኖት ጉዳይ ነው። የምን ጉዳይ ነው? የሃይማኖት ጉዳይ ነው። የመብላት ያለ መብላት ጉዳይ አይደለም። የመጽደቅ ያለ መጽደቅ ጉዳይ ነው። ርስቱን የመውረስ ያለ መውረስ ጉዳይ ነው። በቀኙ የመቆም ያለ መቆም ጉዳይ ነው። ወደ ፈለከው መሄድ ትችላለህ። እነ ጳውሎስ በጨለማው ዘመን ስለነበሩ ነው። ይህ ጨለማው ዘመን በወንጌል ስላበሩ እነ ቅዱስ ጴጥሮስ አልጫውን ዓለም በጨው ወንጌል ስላጣፈጡ የጨለማው ገዥ ዲያብሎስ በሰው ልጅ ላይ እያደረ ወንጌል መስበክ ወንጀል ሆኖ ተገኝቶ የክርስቶስን መስቀል ማንጠልጠል ወንጀል ሆኖ ተገኝቶ በሮማ አደባባይ ላይ እነ ቅዱስ ጳውሎስ ተቀልተዋል። ለምንድነው በሚረባው በማይረባው ስፍራ ላይ ቁጭ ብላችሁ ወንጌል እየተማራችሁ ያላችሁት ቢባል የህይወት ጉዳይ ስለሆነ ነው። የመዳን ጉዳይ ስለሆነ ነው። የማምለጫ ዘመን ነው። ይህ ዘመን የተኛ የሚበላበት ዘመን ላይ ነው ያለው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። የትምህርታችን ርዕስ በእጅ አይደለም በጋራ መልሱልኝ። ይሄንን ሁላችሁም ስለምታውቁት ርዕሱ ምንድነው? ርዕሳችን? አይሰማም። መች ተለመደና ከተኩላ ዝምድና። የማቴዎስ ወንጌል ምዕራፍ 7 ቁጥር 15 ኃይለ ቃል መነሻ አድርገን ነው የተነጋገርነው። የበግ ለምድ ለብሰው ከሚመጡባችሁ ከነጣቂ ተኩላዎች ተጠንቀቁ። የበግ ለምድ ለብሰው ከሚመጡ ነጣቂ፣ በውስጣቸው ነጣቂ ከሆኑ ከሐሰተኛ ነቢያት ተጠንቀቁ። ይሄን መርህ እያደረግን እየተነጋገርን ምዕራፍ ክፍል ስንት ላይ ደረስን? ክፍል ስንት ነው ዛሬ? ክፍል 11 ስንት ነን? 11 10 ክፍል 10 ላይ ደርሰናል። ክፍል 10። ስለዚህ ክፍል 10 እዚህ ነው። ክፍል 14 አዲሱ ሚካኤሎች ናቸው። ቀድሞ ሄደዋል እነሱ። ረጅም ቀድሜ ስለጀመርኩ እዛ ክፍል 10 ላይ ደርሳቸዋል። ምዕራፍ 2 ክፍል 10 ያቆምንበት የትምህርታችን የመጨረሻው ጥቅስ ምን ላይ ነው? ሳምንት ከማን ወሰድኩት? ከሴት ከወንድ? ከወንድ ከሴት? ከሴት መሰለኝ። እሺ እንደው እድል ሰጥቼ አውቃለሁ? ሰጥቼ አላውቅም? እሺ ፊልጵስዩስ ምዕራፍ 3 ቁጥር 2 እኔ እንኳን በሳሳት
2 ዓመት ከምናምን የተጓዙ መነጽር ያደረጉት እኚኛው አባቴ ልክ ነው አሉ። አንገታቸው ወዘወዙ። በትክክል ነው። በደንብ አድርጋችሁ አመስግኑት፣ ሞራል ስጡት። በትክክል ነው የመለሰው። ፊልጵስዩስ ምዕራፍ 3 ቁጥር 2 ያቆምንበት ሃይላይቱን ለማየት ዘዳግም ምዕራፍ 13 ቁጥር 15 ዘዳግም ምዕራፍ 13 ቁጥር 1 እስከ 5 ያለውን አይተናል። አዳዲስ ለመጡ ምናልባት ወይም ዛሬ ለሚከታተሉን በተለያየ ሚዲያ ላሉት ምንድነው መነሻውን እንዳይሉ ጥቂት ላንብበው። በመካከልህም ነቢይ ወይም ህልም አላሚ ቢነሳ ምልክት ተአምራት ቢሰጥ እንደነገረ ምልክት ተአምራቱ ቢፈጸም እሱም የነገረ ነገር ሁሉ ቢፈጸም እሱም ሄደን የማታውቃቸው ሌሎች አማልክት እንከተል እናመልካቸው ቢልህ አምላካችሁን እግዚአብሔርን በፍጹም ልቦናችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ህልም አላሚ አትስማ። አምላካችሁን እግዚአብሔርን ተከተሉ፣ ከሱ ጋራም በፍቅሩ በትእዛዙ ተጣበቁ። ከሐሰተኛ ነቢያት ህልም አላሚዎች በዘመናችሁ ተነስተው የተናገሩት ህልማቸው ቢሰምር እነዚህ ሐሰተኛ ነቢያት በየአዳራሹ ያሉት በየቸርች ጣቢያ ያሉት በየጉራንጉሩ በየመንደር ተከራይተው ነቢያት ነን የሚሉ ሐዋርያ ነን የሚሉ በእኛ ቤት ደግሞ አጥማቂ ነን የሚለው የተናገሯችሁ ቃል እንኳን ቢፈጸም ነገር ግን አለ ከነዚህ ሐሰተኛ ነቢያት ህልም አላሚና ሐሰተኛ ነቢያት ቃላቸው እንኳን ቢሰምር ቃላቸው ፈጽሟል ተፈጽሟል ወይም ሰምሯል ብለህ እንዳትከተል። በውስጣቸው የእግዚአብሔር መንፈስ ቅዱስ የለባቸውምና ይልቁንስ አለ በውስጣቸው የአጋንንት መንፈስ ስላለ የማታውቃቸውን አማልክቶች እናምልካቸው ብለው ወስደው ከእግዚአብሔር እንዳያስኮበልሉ እምቢ በል። ይልቁንስ በእግዚአብሔር ፍቅር ተጣብቀ ተቀመጥ። ተጣብቀ ተቀመጥ። ስለዚህ ይሄንን አንድ በአንድ ሐሰተኛ ነቢያት እነማን ናቸው? ሐሰተኛ ህልም አላሚ እነማን ናቸው? ጣዖታት የተባሉት ምንድን ናቸው? የሚለው በደንብ አተታርገን ተማምረን ሰዓቱ ጊዜው ገድቦን ተለያይተናል። ዛሬ የምናየው የሐዋርያ ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 2 ያለውን ቃል እንመለከታለን። እንዲህ ይላል፣ ከውሾች ተጠበቁ፣ ክፎች ከክፉ ሰራተኞችም ተጠበቁ፣ ከሐሰተኛ መገረዝም ተጠበቁ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስ በመሃል እየተናገረ ተጠበቁ፣ በመሃል እየተናገረ ተጠበቁ ይላል። ጊዜው የመውደቂያ ዘመን ስለሆነ ማሰናከያው ስለበዛ እንቅፋቱ ስለበዛ ብዙ ሰዎች እግዚአብሔር ሳይሾማቸው እግዚአብሔር ሳይቀባቸው የእግዚአብሔር መንፈስ ቅዱስ ሳያድርባቸው ያደረባቸው አስመስለው ወንጌሉ ሳይገባቸው ገብቶናል እያሉ ከሕግና ከስርዓቱ ስለሚያፈነግጡ እግዚአብሔር አምላክ ቅዱስ ጳውሎስን በመንፈስ ቅዱስ አናገረው። ከውሾች ተጠበቁ አለ። ውሻ ማለት መንገድ ላይ የምታገኙት ውሻ ይጮሃል። ትንሽ ትልቅ አይልም፣ ባገኘው ሰው ላይ ይጮሃል ውሻ። ዛሬም እነዚህ መናፍቃኖች በየመንገድ ላይ በየባስ ስቴሽኑ እንደ ውሻ ይጮሃሉ። ውሻ አላቸው። ምን አላቸው? ምን አላቸው? ውሾች አንድ ውሻ አይደለም፣ ውሾች ብዛት አላቸው። መንገድ ላይ የሚጮህ አንድ ግለሰብ ወይስ አንዲት ግለሰብ? አቤት! የሚጮሁት አንድ ነው ወይስ ብዙ ናቸው? ብዙ ናቸው። በዘመናችን
በየመንገድ ላይ በየከተማው ጊዜው ዘመኑ የኛ ነው በማለት የሚጮው ውሾች የውሻ ጩኸት ወገኖች ትምህርት አይሰጡም። የውሻ ጩኸት አያንጽም። ስለዚህ ምን አለ ቅዱስ ጳውሎስ? ከውሾች ተጠበቁ አለ። ከውሾች ተጠበቁ፣ ከክፉ ሰራተኛ አለ። ከምን ድምጻቸው አይሰማም ዛሬ? ከክፉ ሰራተኛ። አያችሁ፣ ከክፉ ሰራተኛ ክፉ አላቸው። እነዚህ ሐሰተኛ ነቢያትን፣ እነዚህ ሐሰተኛ ሰባኪያንን፣ እነዚህ ሐሰተኛ መናፍቃንን፣ እነዚህ ዘመን ያመጣቸው ከሃዲያንን ሐሰተኛ ሰራተኛ አላቸው። እንደ ሐዋርያቶች ወገኖቼ ወንድሞቼ ያለም ያላቸው የምወዳቸው አይደለም ያለው። እናንተ አባቴ ብሩካኖች ያለም ያላቸው እነዚህ ውሾች ከክፉ ሰራተኞች ተጠበቁ አለ። ከክፉ ሰራተኞች ክፋትን አንጸው፣ ክፋትን አዝለው፣ ክፋትን አርግዘው፣ ክፋትን አልመው፣ ክፋትን ፕላን አድርገው ለሚንቀሳቀሱ ከነዚህ ከውሾችና ከክፉ ሰራተኞች ለክፋት የሚሯሯጡ ሰውን ለማዳን አይደለም፣ ሰውን ለማሰናከል ከእግዚአብሔር ጋር ለማጣበቅ አይደለም፣ ከእግዚአብሔር ጋር ለማላየት ወደ ቤተ ክርስቲያን ለማምጣት አይደለም፣ ከቤተ ክርስቲያን ለማስፈንገጥ ከቅዱሳን ንብረት ለመቀላቀል አይደለም፣ ከቅዱሳን ንብረት ለመበተን ከሚሯሯጡ ከሐሰተኛ ሰራተኞች ተጠበቁ። ቅዱስ ጳውሎስ ተጠበቁ አለ። ተጠበቁ እንዲህ አለ፣ ከሐሰተኛ መገረዝም አለ ተጠበቁ። ውሻ፣ ክፉ ሰራተኛ፣ እንደገና ደግሞ ከሐሰተኛ ከመገረዝ አለ። ግርዘት በኦሪት የክርስትና ምልክት ነበረ በአብርሃም ዘመን። ነገር ግን አለ ግርዘት ማለት ወንጌል ሰባኪ፣ ወንጌል እናስተምራለን እናውቅልሃለን ከሚሉ ችሎታ ከሌላቸው ሰባኪያ፣ ችሎታ የሌለው ገራዥ፣ የሚገርዝ እንደሚያቆስል ሁሉ ለሞት እንደሚዳርግ ሁሉ እነዚህ ሐሰተኛ ገራጆች ናቸው። ከሐሰተኛ ወንጌል ሰባኪያን ተቆጠቡ፣ ተጠንቀቁ። ስለዚህ ከነዚህ ውሾችና ከክፉ ሰራተኞች እንድትቆጠቡ ነው። ጊዜያችሁን፣ ሰዓታችሁን ሰውታችሁ በማረፊያችሁ ሰዓት ቤተክርስቲያን ላይ በሚመቸውም በማይመቸውም አሁን ወንበር ላይ ከተቀመጠው ህዝብ ይልቅ በየእንጨት ላይና ድንጋይ ላይ እንደ ቄስ ትምህርት ቤት ቁጭ ያለው ይበዛል። ሌላው ተሽቀዳድሞ ወንበሩን ይዟል ቀደም ብሎ መጥቶ። ለምንድን ነው ያሰበሰባችሁት? ለምንድን ነው በሚረባው በማይረባው ስፍራ ላይ ቁጭ ብላችሁ ወንጌል እየተማራችሁ ያላችሁት ቢባል የህይወት ጉዳይ ስለሆነ ነው። የመዳን ጉዳይ ስለሆነ ነው። የማምለጫ ዘመን ነው። ይህ ዘመን የተኛ የሚበላበት ዘመን ላይ ነው ያለው። የሚተኛ ክርስቲያን የሚበላበት ዘመን ላይ፣ የምናንቀላፋበት ዘመን አይደለም። ከተኛንበት የምንነቃበት ዘመን ነው። የእንቅልፉ ዘመን ይበቃል። የተኛንበት ዘመን ይበቃል። እግዚአብሔር አለ እግዚአብሔር አለ እያልን በደበ ነፍስ የተመላለስንበት ዘመን ይበቃል። አሁን በጥፍራችን በእግራችን ጥፍር ቆመን ራሳችን የምንጠብቅበት ጊዜና ሰዓቱ ዘመኑ አሁን ነው። አሁን ነው። ይቺ ጊዜ የባከነች ጊዜ ነው ያለችብን። ጥቂት ጊዜ ነው ያለችን። በዚች በባከነችበት ዘመን ላይ ተቀምጦ ማንቀላፋት ማለት በራስ ላይ ሞትን ማምጣት ማለት ነው። ሞት ወገኖች። ስለዚህ ነው ቅዱስ ጳውሎስ ከውሾች ተቆጠቧል። ከውሾች፣ ከነዚህ ከሐሰተኛ ውሾች በቤታችን ውስጥም ተቀምጠው የሚጮዋሉ፣
ቀሚሳችን ለብሰው ቆብ አድርገው መስቀል ይዘው ጩኸታቸው ግን የሚያንጽ ጩኸት አይደለም። ጩኸታቸው የሚያክም አይደለም። ጩኸታቸው ከጥፋት የሚያድን አይደለም። ጩኸታቸው የእናንተን ጩኸት ነው እዚህ የሚጮሁት። ተስፋ የማስቆረጥ አንገት የማስደፋት እንዲህ አይነት ጩኸት ነው ያለው በቤታችን ውስጥ። ትክክለኛ ጩኸት የምናገኘው በአባቶች እግር ስር ቁጭ ብለን ስንማር ነው ወገኖች። ዘመኑ ክፉ ነው። ጊዜው አስቸጋሪ ነው። ታጥቦ ጭቃ የሆኑበት ዘመን ላይ ደርሰናል። እኔ ቆራቢ ነበርኩ አሁንስ ሲባል አሁን ጌታ ይባረክ ጌታን ተቀበልኩ የሚለዋል። ድሮ ቅኔ ማህሌት መሪ ጌታ ነበርኩ አሁን ሲባል አሁን ጌታ ይባረክ ስሙ እውነተኛውን ጌታ አገኘሁት የሚለዋል። ወገኖች ሐዋርያው ቅዱስ ጳውሎስ ስለ እነዚህ ሰዎች እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እንዲህ አለ፣ ውሻ ወደ ጥፋት ይመለሳል፣ ደግሞም የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኛ ምሳሌ ለነዚህ ሰዎች መሰለባቸው ይላል። ውሻ ወደ ጥፋቱ ይመለሳል አለ። ውሻ ተፍቶት አልፈልገውም ያለው እንደገና ተመልሶ ያንን የተፋው ለመላስ ይሄዳል። አሳማ ሙቀቱ ሲበዛባት ቆዳዋ ስስ ስለሆነ ፀሐዩ ሲያቃጥላት ወደ ውሃውስ ወደ ባህሩ ገብታ ትታጠባለች። ነገር ግን ታጥባ ወዲያው ሄዳ ጭቃ ላይ ትንደባለላለች። ታጥቦ ጭቃ ማለት ይሄ ነው። ታጥቦ ጭቃ። አንዳንድ ሰዎች እኔ ዘማሪ ነበርኩ አሁን ግን እውነቱ ተገለጸልኝ ብለው የመናፍቃን አዳራሽ ማድመቂያ ይሆናሉ። አንዳንዶቹ ቀሚሳችን ለብሰው ወንጌል ሲሰብክ የነበረው አሁን ይላል ምንደኝነት ጥቃቅን ሳንቲምና ብር ስላገኘ እንደ ይሁዳ ቤተክርስቲያን አሳልፎ ሰጥቶ ሄዶ በየአዳራሹ ማድመቂያ ሆነው ግራ ገብቷቸው እኛን ግራ የሚያጋቡ ሰዎች አሉ። ለዚህ ነው መች ተለመደና ከተኩላ ዝምድና ርዕሳችን ይሆናል። ከእንደነዚህ አይነቶች ልንቆጠብ ይገባል። ታጥቦ ጭቃ ላለመሆን፣ እንደ ውሻ ወደ ጥፋቱ ላለመመለስ ዋስትናችን ምንድነው? አሁን እኔና እናንተ ላለመክዳት ዋስትናችን ምንድነው? እኔና እናንተ ወደ መናፍቃን ላለመሄድ ዋስትናችን ምንድነው? ወገኖቼ ምንድነው ዋስትናችን? ቆም ብለን እስኪ እናስብ። ምንድነው ዋስትናችን? ውሻ ወደ ጥፋቱ እንደሚመለሱል ሪያ ታጥቦ ወደ ጭቃ እንደሚመለሱሉ ነበሩ እኮ ብዙ ሰባኪያ የሚጨበጨብላቸው አንቱ የተባሉ በትንሹም በትልቁ የሚወደዱ ነበሩ ወገኖች። ነገር ግን ፍጻሜያቸው አላማረ፣ ቅድስናቸውን አልጠበቁት። ፉከራው በእግዚአብሔር በቀኙ ከቆምን ማረጋገጫ ካረጋገጥን በኋላ መፎከር የሚገባው ወገኖች። አንዳንድ ሰው መጥቶ ቤተክርስቲያን ስላስቀደሰ ብቻ መስፈርቱ ይሄ ብቻ የሚመስለው ሰው አለ። አንዳንድ ሰው በቤቱ ዝማሬ ስለከፈተ ብቻ ማረጋገጫ ኦርቶዶክስ እሱ ይመስለዋል። ቅዳሴው ማስቀደስ ባልከፍ፣ ዝማሬ መክፈቱ ባልከፍ፣ ነገር ግን በህይወታችን ካልተማርን ካልተለወጥን ምንድነው ትርጉሙ? እንደ ውሻ ማንሆንበት፣ መከራ ሲመጣ ማህተባችን የማንበጥስበት ምን ማረጋገጫ አለ? ችግር ሲገጥመን ሃይማኖታችን የማንቀይርበት ምን ማረጋገጫ አለ? ውሻ ወደ ጥፋቱ እንደሚመለስ ሁሉ አለ። ብዙ ክርስቲያኖች ኦርቶዶክስ ነበርኩ የሚሉ አሁን ግን
ወደ ጨለማ ቤት፣ ወደ ጨለማው ገዢ ወደ ዲያብሎስ ይሄዱ ብዙዎች አሉ። ስለዚህ ወገኖች መቆጠብ ያስፈልጋል። ይህ ጊዜ፣ ይህ ሰዓት ጊዜያችንን ሰዓታችንን በዋዛ በፈዛዛ የምናሳልፍበት ጊዜ አይደለም። በዚህ ሰዓት በቤተ እግዚአብሔር ተገኝተን የሚያንጸውን የሱ የሆነውን መልካሙን ቃል እየሰማን ከብርቱዎቹ ጋር ብርቱ እየሆንን ከጠንካሮች ጋር እየጠነከርን ከእግዚአብሔር ጋር የምንጣበቅበት ዘመን እንጂ ለስጋችን ረፍትና እንቅልፍ የምንሰጥበት ጊዜ ላይ አይደለም። ወገኔ የተኛንበት ዘመን ይበቃል። ዋጋ የሚከፈልበት ዘመን ነው። ይልቁንስ በዚህ ዘመን ራስን አዘጋጅቶ የሚጠበቅበት ራስ ምን አድርጎ አዘጋጅተን ራሳችን የምንጠብቅበት ዘመን ላይ ነው። ይህ ያለንበት ዘመን ዘመነ ሰማዕታት ነው። ዘመነ ሰማዕታት በጊዮርጊስ ጊዜ ምነው በነበርኩኝ፣ ምነው በአርሴማ ጊዜ በነበርኩኝ ማለት አይደለም። ካወቅንበት ከተገነዘብንበት ይህ ዘመን ለእግዚአብሔር እውነቱን እየመሰከርን ከሃይማኖታችን ፈቀቅ ሳንል ክራችን አጥብቀን እውነቱን እየተናገርን የእግዚአብሔርን ቃል እየመሰከርን አንገታችን የሚቀላበት ዘመን ላይ ያለ ነው። ወገኖቼ እነ ጳውሎስ በጨለማው ዘመን ስለነበሩ ነው። ይህ ጨለማው ዘመን በወንጌል ስላበሩ እነ ቅዱስ ጴጥሮስ አልጫውን ዓለም በጨው ወንጌል ስላጣፈጡ የጨለማው ገዢ ዲያብሎስ በሰው ልጅ ላይ እያደረ ወንጌል መስበክ ወንጀል ሆኖ ተገኝቶ የክርስቶስን መስቀል ማንጠልጠል ወንጀል ሆኖ ተገኝቶ በሮማ አደባባይ ላይ እነ ቅዱስ ጳውሎስ ተቀልተዋል። እነ ጴጥሮስ ቁልቁል ተዘቅዝቀዋል። ቁልቁል እንዲዘቀዘቁ ያደረጋቸው አንገቱ እንዲቀላ ያደረገው ቅዱስ ጳውሎስ ሌላ ምንም አይደለም። ይህ የሃይማኖት ጉዳይ ነው። የምን ጉዳይ ነው? የሃይማኖት ጉዳይ ነው። የመብላት ያለ መብላት ጉዳይ አይደለም። የመጽደቅ ያለ መጽደቅ ጉዳይ ነው። ርስቱን የመውረስ ያለ መውረስ ጉዳይ ነው። በቀኙ የመቆም ያለ መቆም ጉዳይ ነው። ወደ ፈለከው መሄድ ትችላለህ። በመጽሐፈ ሲራክ ምዕራፍ 15 ቁጥር 16 ውሃንም ፍትፍትንም አቀረብኩልህ፣ ወደምትወደው እጅን ስደድ አለ። እሳትንም ውሃንም አቅርቤልሃለሁ አለ። እሳትም ውሃም አቅርቤልሃለሁ። ወደምትፈልገው ወይ እሳቱን መምረጥ ወይ ውሃውን መምረጥ፣ ወይ ክርስቶስን መምረጥ ወይ የጨለማ ገዢ ዲያብሎስን መውደድ፣ ወይ ቤተክርስቲያንን መውደድ ወይ ዓለምን መውደድ መርጠ መቆም ነው። ወገኖቼ ከውሾች የምንቆጠብበት ከውሾች ከሐሰተኛ ሰባኪያ ከካሃዲያ ድሃ ተበደለ፣ ፍርድ ተዛባ ብለው መናገር ከማይችሉ ውሾች ሆዳደር ውሻ ሆዳደር አስቸጋሪ ነው። ወገኖቼ ስለ እውነት ካልተናገር ምን ላይ ነው ታዲያ ክርስትናነታችን? ይህ ዘመን ከባድ ዘመን እያየን ነው። ብዙ ወንድሞች እያጣን፣ ብዙ እናቶች ብዙ አባቶችን እያጣን ነው። እየተቀሉ እየታረዱ በሃይማኖት ጉዳይ እኮ ነው። ሌላ ነገር እኮ አይደለም። ማን ነው የሚያርዳቸው? ማን ነው የሚገላቸው? የዚህ ዓለም ገዢ ዲያብሎስ በሰው ልጅ ላይ ሰልጥኖ መስቀልን ሲያይ የሚያቃጥለው ዲያብሎስ፣ ቤተ ክርስቲያንን ሲያይ ሰላም የሚነሳው ዲያብሎስ፣ ሌላ ማንም አይደለም፣ ምንም አይደለም። ስለዚህ ውጊያችን ከዲያብሎስ ጋር ነው።
የምንዋጋው በጦር አይደለም። የምንዋጋው በኃይል አይደለም። ውጊያችን ከስጋና ከደም ሳይሆን ከዲያብሎስ ጋር ስለሆነ በጾም በጸሎት ነው፣ በስግደት ነው። ወገኖች ኃይልን እንዲሰጠን ከእግዚአብሔር ጋር መጣበቅ፣ ኃይልን ብርታቱን እንዲሰጠን ከእግዚአብሔር ጋር መጣበቅ ያስፈልጋል። ከውሾች ተቆጠቡ። ሪያ ታጥቦ ወደ ጭቃ እንደሚሄድ ሁሉ እናንተ ሳለ ተምራችሁ አለ ሪያ ይታጠባል መልሶ ወደ ጭቃው ይሄዳል። እናንተም አለ ተምራችሁ ተመልሳችሁ ወደ ኃጢአት እንዳትሄዱ ተጠንቀቁ። እነዛን ውሾች አለ ተምረን ደግሞ ወደ ኃጢአት የምንሄድ ሰዎች፣ ተምረን እንዳልተማረ የምንሆን ሰዎች፣ አውቀን እንዳላወቅን የምን ሰዎች፣ ክርስቲያንን ተብለን የክርስቲያንን መስፈርት ማናሟላ ሰዎች ምን አለን? ሪያዎች አለ። አሳማ ታጥቦ ወደ ጭቃ እንደሚገባው ሁሉ እናንተም የዛ ቢጤ ናችኋል። በሃይማኖቱ ማይጸና በሃይማኖቱ እንደ ሃይማኖቱ የማይጓዘውን ክርስቲያን እነዚህ የአሳማዎች እጥበት ነው አለ። መቆጠብ ያስፈልጋል ወገኖች። እንዲህ ይላል ሐዋርያው ቅዱስ ጳውሎስ በዚህ አላበቃ። ገላትያን ምዕራፍ 5 ቁጥር 21 የሥጋ ሥራም የተገለጸ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስሉ ሁሉ ኃጢአት ናቸው። ከዚህ ውስጥ ወንድም የትኛው ነህ አንተ? ከዚህ ውስጥ የቱ ጋር ነሽ ያለሽው እህቴ? እስቲ በደንብ ይዩት። እደግመዋለሁ። ይሄ የማይዳስሰው ማንን ነው? ከምዘረዝራቸው የሥጋ ሥራዎች የተገለጹ ናቸው። እነርሱም አንደኛ ዝሙት፣ ሁለተኛ እርኩሰት፣ ከርኩሰቱ ያልጠራ ማን ነው? ሶስተኛ መዳራት፣ አራተኛ ጣዖትን ማምለክ፣ አምስተኛ ሟርት፣ ስድስተኛ ጥል፣ ሰባተኛ ክርክር፣ ስምንተኛ ቅናት፣ ዘጠነኛ ቁጣ፣ አስረኛ አድመኝነት፣ 11ኛ መለያየት፣ 12ኛ መናፍቅነት፣ 13ኛ ምቀኝነት፣ 14ኛ መግደል፣ 15ኛ ስካር፣ 16ኛ ዘፋኝነት። ከዚህ ነፃ የሆነ ሰው ማን ነው? ማን ነው? ዘማዊ ባይሆን ሰካራም ያልሆነ ማን ነው? ሰካራም ባይሆን ቁጡ ያልሆነ ማን ነው? ቁጠኛ ባይሆን አድመኛ ያልሆነ ማን ነው? አድመኛ ባይሆን ዘፈን ያልገዛው ማን ነው? ይሄ ማለት ወገኖቼ ተምረን እንዳልተማርን የምናረግ ከሆነ እግዚአብሔርን ማሳዘን ነው። ከእግዚአብሔር መራቅ ነው። እግዚአብሔርን በወንጌሉ በፍቅሩ መጽናት ሲገባ፣ ከእግዚአብሔር ጋር መጣበቅ ሲገባ፣ ዛሬ ብዙዎች ቤተክርስቲያን በጨለማ ውስጥ ሆና ሳለ ቤተክርስቲያን ባዘነችበት ሰዓት በዚህ ሰዓት ዋዛ ፈዛዛ የሚጫወቱ አሉ። እግዚአብሔር በማይገኝበት በመዝናኛ ስፍራ ሆነው መስቀላቸውን አንገታቸው ላይ አንጠልጥለው የማይገባ ክፉ ስራ የሚሰሩ ሰዎች ግን አሉ። እኛም ማናቃቸው እግዚአብሔር የሚያውቃቸው ወገኖች። ሰው በዚህ በባከነ ጊዜ በጨለማው ሰዓት ወደ እግዚአብሔር ቤት ተሰባስቦ ስለ ነፍሱ፣ ስለ ራሱ፣ ቢቻል ስለ ቤተሰቡ፣ ከፍ ሲል ስለ ሀገሩ መጸለይ፣ ማልቀስ፣ መማር ሲገባው፣ እውነተኛ መምህራን ፈልጎ ማዳመጥ ሲገባው፣ አሁንም ጊዜያችን ገና ነው እያለ ሞት መጥቶ
በደጁ ላይ ቆሟል። አሁን የቀረው አንገቱን እስከሚያርደው ብቻ ነው የሚጠብቀው። ወገኖቼ ስለዚህ ባካችን እንቆጠብ፣ እንጠንቀቅ፣ ራሳችንን እንጠብቅ። ዘመኑ ውሸታም ሰው የሚወደድበት ሰዓት ላይ ነው። ዘመኑ ገዳይ የሚወደድበት ሰዓት ላይ ነው። ዘመኑ ክፉ ሰው የሚጨበጨበለት ዘመን ላይ ያለ ነው። እውነተኛ ሰው የሚገፋበት ዘመን ላይ ደርሰናል። እግዚአብሔርን መከተል ወንጀል ሆኗል። ወንጀል ሆኗል። መስቀል ማሰር ወንጀል ሆኗል እኮ። ስለዚህ ወገኖቼ ስለምናስረው መስቀል ስለምናስረው ማህተብ ጠንቅቀን ማወቅ ያስፈልጋል። ጠንቅቀን ማወቅ ልንገነዘብ ይገባል። አለበለዚያ ገደል መግባት ይመጣል ወገኖቼ። አስቸጋሪ ነው። ዘመኑ ክፉ ሆኗል። ሴትየዋ ምን ታደርጋለች? ምናልባት ነግሬያቸው ይሆን እዚህ ጊዜ እንዳልገድል ከነገርኳቸው ይቅርታ። ያው በየስፍራው ጮኻለሁ፣ ግን ሳላወራው ሳልናገረው አልቀርም። ምሳሌ ይሁን አዲስ ለመጡ ሰዎች እሺ ይሁን፣ ለእናንተ እንደ ክለሳ ይሁን። ባልና ሚስቶች ናቸው እና እሷ ወፈር ያለች ነች። ወፈር ብላ ደንደን ብላለች። አንዳንድ ሰው በልቶ የሚወፍርም አለ። አንዳንዱ ደግሞ ተፈጥሮ ወፍራም የሚያደርገው ሰው አለ። ደግሞ አንዳንዱ እንደው ጥሎበት ቢበላ የማይጠጋው ደግሞ አለ። ዝም ብሎ የማይጠጋው ሰው እንደው ሞሰብ ግልበጥ አድርጎ ቢበላ ሆዱ ቅፍድድ ብሎ ይወጣል እንጂ ስጋ ሰውነቱ እኮ ስጋ ቅብ ነው። ምንም ጥብቅ እንዳለ እና የሰውዬ ደግሞ ባለቤቷ ሰካራም የጻፈው አንድ ቁጥር መስሏል። ሰካራም የጻፈው አንድ ቁጥር የሚመስለው እና ያው እሷም እድሜዋ ስለሄደ አረባክሻ ግቢ ያል ሰው ሲጨቀጨቃት ወፍራም ስለነበረ ሰው ሊሸሻት ነበርና ይሄ ደግሞ ስጋ ቅብ የሆነ እንደው ሰው እንዲመስል ብቻ ትንሽ ስጋ ነገር አለችው እና ይወዛወዛል እንጂ ሰውነት የለውም ሰውየው። እና ሰው ደግሞ እሱ ይሸሸዋል። ይሄ ደግሞ እንጨት የመሰለ ማን ያገባዋል? በእጄም በጣቴ ማነካው የሚሉታል ሴቶች ሁሉ። የተናቀና የተናቀ ድንገት ተገናኘ። ሁለቱ ተጋቡ። እሷም ከሰው አፍ ለማምለጥ እሱም ከሰው አፍ ለማምለጥ ተገባቡና በቋንቋ ገቡ። አብረው ተቀመጡ። እንደፈለገ ጠዋት ሲነሳም ጥሩ ቁርስ ይበላል፣ ጥሩ ቡና ይጠጣል። የቆሸሹ ልብሶችን በሚገባ ይታጠብለት ጀመረ። አንድ ወር ደስ አለው። ማግባት ለካስ እንዲህ ነው እንዲህ አለ። ምን አለ ቀደም ብዬ ባገባው አለ። በቃ ያባከናቸውን ጊዜዎች ቆጩት። ከአንድ ወር በኋላ ቀስ እያለ የሚስቱ ባህሪ ተገለጸ፣ ወጣ። ጠዋት ቡና ቁርስ አበላ የነበረችው ቀድማ የምትነሳው አሁን እሷ ተኝታ ተነስ ትለዋለች። ምን ላድርግ? ተነስና እስኪ ቤቱን ጠራርግ። ምን ነካሽ? እንዴት ምን ነካሽ? ተነስ ቤት ጠራርግ ብያው ጠራርግ። ያምሻል እንዴ? ያምሻል ወይ? እዛው በተኛበት ጓ ስታደርገው አረ እነሳለሁ። ጡንቿ አይደለም ብድግ ይጠርጋል። በልበዛው ቁርስ አሙቅ። እሺ ቡና አፍላ። ያጭ አበዛሽው ብሎ ቡናውን በተንካው። መጣችና በቃሪያ ጥፊ ጧ ስታደርገው ጠቅለል። በምን አቅም ይቻቻል እንዴ? እሱ ሰካራም የጻፈው አንድ ቁጥር ነው። እንኳን መጥቶ አይደለም ከባድ መኪና እንኳን ሲሄድ የሚንገዳገድ ሰውዬ ነው እንደፈሳል። በምን አቅም ይቻለው? እንደገና የበተነውን ቡና ልቅም አርጎ ቁላ። እሺ ይሄን ስራ። እሺ ከዚህ በኋላ ያለኔ ፍቃድ ከቤት ቅስቅስ የለም። እሺ አሁን ይሄ ሰውዬ ቤት ውስጥ ወይዘሮ ሆነ። ውጭ አቶ ነው የሚባለው፣ እቤት ሲገባ ግን ወይዘሮ ነው። እሷ ደግሞ ቤት ውስጥ አቶ ነች። ትራገጣለች፣ ትደበድባለች፣ ትወቅጠዋለች እንደ ቡና። ውጭ ስትወጣ ግን ወይዘሮ ነች። በእድር ውስጥ እድር ላይ እቁብ ላይ ወይዘሮ ትባላለች። እቤቷ ስትገባ ለባሏ አቶ ነች እሷ። ይህ ሰው
1 ወር የተደሰተውን ያክል ያገባበትን ቀን ደግሞ እርግማን ጀመረ። ምን እዛን ቀን ካንቺ ጋር ያገኘሁበትን ቀን ምን ነው እግዚአብሔር አምላክ በገደለኝ ማለት ጀመረ። ይሄ ሰው እንዲህ ያለ ከቤት ሳታንቀሳቅሰው ቤት ውስጥ እንደታሰረ ልብስ እንዳጠበ እንጀራ መጋገር እያሰማረች ሊጥ ማብካት እንዴት እንደሚቦካ እያሰማረችው በኋላ ወንድሜ ዞረ። በቃ እንዝርቶ ነው። ሴት እንደሱ እንጀራ አትጋግርም። በቃ ለካስ ዱላ አንዳንዴ ጥሩ ነው። አሽከረከረችው፣ አዞረችው። በዚህ ሰዓት ላይ ከቤት አይወጣ፣ ከጓደኛ አይናገር፣ ከቤተሰብ ጋር አይነጋገር። 4 ዓመት ሙሉ ተጨፈለቀ ቤት ውስጥ ቁጭ ብሎ። መጨረሻ ላይ እግዚአብሔር ውጣ ሲለው መሰለኝ አልታወቀም። ሰርግ ነበረና 2 ካርድ መጣ፣ የጥሪ ደብዳቤ 2 ጥሪ መጣ። 2 የጥሪ ሲመጣባት እቺ ሚስት የቱ ጋር ሄዳ የቱ ጋር ትቅር? ሻል ያለውን ቦታ እሷ ሄደች። እዚህኛው ደግሞ መካከለኛ ድግስ አንተ ሂድ አለች። እንዳትወቀስ እንዳትተች ሄደ። እሱ ሲሄድ ሰው ግጥም ብሎ ሞልቷል። ወንበር አጣ። ልክ እንዳሁኑ ጉባኤ ተማሪ ጫፍ ወንበር አገኘ። ሄደና ጠግ ላይ ቁጭ ያለ ቀድሞ ከሱ በፊት የበሉ ሰዎች አሉ፣ በልተዋል፣ ግማሹ ጠጥቷል። እንዴ አቶ ከሌ ብላ ብላ ይባባላል ጓደኛ ለጓደኛ። ከዛ አንደኛው እባክህ መብላት አቃተኝ አለ። አቅርቦ እንጀራውን እኮ ነው። አንዳንድ ሰርግ ቤት ሲሄድ አይታችኋል። አንዳንድ ሆዳም ሰው የበሬ ግንባር የምታክል ሳህን ይሰጣል። እሱ ይይዝና ብፌ ጋር ቀርቦ ጥቁሩንም ቀዩንም እንጀራ ያነሳል፣ ነጩንም ጥቁሩንም ዳቦ ያነሳል። ከዛ በኋላስ ያይና ቁርጡ አይቀርም፣ አልጫ ወጡ አይቀርም፣ ቀዩ ወጡ አይቀርም፣ ምስሩ አይቀረው፣ ምኑ አይቀረው፣ ደራርቦ ያነሳና ጠላውንም በዚህ ይዛል፣ ጠጁን ደግሞ በዚህ ይዝና አከፋፋይ መስሎ የሚርሷል። እንዲህ እያለ አከፋፋይ የሚመስል ሰዋል። ማርያምን አከፋፋይ እንደው አከፋፋይ የሚመስል ሰዋል። እንደው ቢተው ምን አለ አሁን ስጋ ይዞ ቀይ ወጣው እንዴት ብሎ ይበላለታል? ጥብሱ እንዴት ይበላለታል? ክትፎስ አሁን ክትፎ እየበላ ቀይ ወጥ ይበላል? አይበላውም እኮ። ለማባከን እኮ ነው። ኪሳራ እድሜን አባክነህ የሰው ድንኳን ቤት ሄዳ አባክነህ ምን ትጠቀማለህ? ይሄ ሰው እንዲህ ያረገ አቅርቧል። የሚበላ መስሎት ያኛው እየበላ ነው። ብላ ይሏል። አቅርቦ ዘጋው። አትበላም እንዴ ለምን አቀረብክ ይሏል። ምን ዋጋ አለው እባክህ። ማታ ከሚስቴ ጋር ተጣልቼ ነበርና አናዳይ በጥፊና በካልቾ ብያት ራስ አልበላ ተኛው። ጠዋት ጾምን አድራል አለችኝና ምን የመሰለ ቋንጣ ፍርፍር ሰርታ አበላችኝ። እሱ ነው መሰለኝ ዘጋኝ አለ። እቺኛዋ ስጋ ቅብ ደግሞ ትሰማለች። ዳር ቁጭ ብላ ትሰማለች። ምን የሚለውን የምግቡን ሳይሆን ማታ ሚስቴ አናዳኝ በጥፊና በካልቾ መትቻት ቁርስ አበላችኝ የሚለውን አሃ አለ። ለካስ መማታት ያስከብራል እንዴ አለ። ቆይ አለ። ከዛ አጅሮ በላችና ብዙም የምግብ ፍላጎት የላትም። እሷ ወደ ውሃው ነች፣ ወደ ቢሻን ጋሪ ነች። አነሳችና ቋ አደረገ። ምን እንዲሆን? ኃይል እንዲያገኝ እኮ ነው፣ ብርታት እንዲያገኝ። ከዛ ወንድ ስሜት ተሰማው። ድሮ ቤቱን ቀስ አድርጎ በማረግ በክብር ከፈት አድርጎ እንዴት ዋልሽ እህቴ እያለ የሚገባው ሰውዬ በእግሩን ጓ አድርጎ ሲል ቁጭ ካለች በደነገጠች። በስማ ምን ነው አንተ አለች። ምን አገባሽ በገዛ ቤቴ አትረጋጋም? አልረጋጋም። ምን ፈለግ? ነይ ጫማዬን ፍቺ። እኔ አዎ አንቺ ነይ ጫማዬን ፍቺ። አይነ ስምሽን ነው ማጠፋሽ። ከመቼ ጀምሮ? ከአሁን ሰዓት ጀምሮ። ታው ምን አባሽ ታመጫለሽ? አይመጠጥ። ኧረ ታው ምን ታመጫለሽ ነው እንዲህ አለች። ከመቀመጫዋ ብድግ አለች። ወንድሜ እንደ ትሪ ብድግ አረገች ወደ ላይ ጠልጠል አነሳሽና ፍርጥ አረገችና ሆዱ ላይ ቁጭ ብላ ቡን ታረገዋለች። ታውቃለህ እሪ ብሎ ጮኸ። ቀኑ ሰዓቱ መሽቷል፣ ሌሊት ነው። ጎረቤት ግማሹ ተኝቷል። የተኛው ከነ ቢጃማው፣ ያልተኛው ደግሞ እጁን ሳይታጠብ ከነ ወጡ እየሮጠ መጣ። አንተ እነዚህ ሰዎች ተደባደቡ ብሎ ይመጣል። ልክ እነሱ ሊመጡ በር ሲገቡ የሞቱን ጥርሱን ነክሶ ገልብጧታል። እሷን ገልብጧል።
ሆዷ ላይ ቁጭ ብሎ ገና ሊመታ ሲል ሰው ደረሰ። እድለኛ ነች። ጎረቤት ደረሰ። አንተ እንድየጮች ልትገላት ነው እንዴ? አረ ተውኝ፣ እኔ ገና አዲስ ግልብጥ ነኝ። እኔ አዲስ ግልብጥ ነኝ። እኔ ምንድነኝ አለ? ዛሬም ይሄ አዲስ ግልብጥ ሃይማኖት ያስቸገረ ነው። ግን ይሄ አዲስ ግልብጥ ዘመን ያመጣው ሃይማኖት አስቸገረን። አትንኩን ሆነ አትንኩን። ከነዚህ አዲስ ግልብጥ ሃይማኖት ቅዱስ ጳውሎስ ተጠበቁ አለ። ከነዚህ ውሾች፣ ከነዚህ አዲስ ከሃዲያ እግዚአብሔር በውስጣቸው ከሌለ ተቆጠቡ። እባካችሁ ወገኖች እንቆጠብ፣ ራሳችንን እንጠብቅ ወገኖች። አስቸጋሪ ጊዜ ነው ያለነው ወገኖች። ጊዜው ክፉ ነው ያለንበት ጊዜ። ከእግዚአብሔር ጋር ቆመን የምንጸልይበት እንጂ የምንባክንበት ዘመን ላይ ጊዜ ላይ አይደለንም ያለነው ወገኖች። ስለዚህ ልንቆጠብ ይገባል። እንዲህ ይላል ሐዋርያው ቅዱስ ጳውሎስ ከተናገረ በኋላ ኤርምያስ እንዲህ አለ፣ ወደ እኔ ጩህ እኔም እመልስልሃለሁኝ አለ። ኤርምያስ 33 ቁጥር 3 ኤርምያስ 33 ቁጥር ስንት? ቁጥር 3 ወደ እኔ ጩህ እኔም እመልስልሃለሁ። ከዚህ ከመከራው ለመውጣት፣ ከነዚህ ውሾች ለማምለጥ፣ ከነዚህ ከመናፍቃን ከሐሰተኛ ትምህርት ማምለጥ የሚቻለው ወደ እግዚአብሔር በመጮህ ነው። ከነዚህ ከጨለማው ገዢ ከገዳይ ማምለጥ የሚቻለው ወደ እግዚአብሔር ቤት በመምጣት ነው ወገኖች። ቁጭ ብሎ በቤት ከንፈር በመምጣት አይደለም፣ በመቆዘም አይደለም፣ አንገት በመድፋት አይደለም። ወደ እግዚአብሔር ቤት መጥተን የሱ የሆነውን ኃይል የሚሰጠውን ቃሉን በመስማት ታጥቀን የጨለማውን ገዥ ዲያብሎስን ልንዋጋ ይገባል። ወደ እኔ ጩህ እኔ እመልስልሃለሁኝ። መልስ የሚሰጠን እግዚአብሔር ነው። መልስ የሚሰጠን ማን ነው? ለተገፉት መልስ የሚሰጥ ማን ነው? ለተገደሉት መልስ የሚሰጥ ማን ነው? ለወደቁት መልስ የሚሰጥ ማን ነው? ለተቃጠሉት መልስ የሚሰጥ ማን ነው? እግዚአብሔር። ከኛ የሚጠበቀው ወደሱ መጮህ ብቻ ነው። ወደሱ መጮህ፣ ስማ ጌታ ሆይ እያሉ መጮህ። ኤርምያስ በግዞት ወደቀ። ምን በማድረጉ? የእግዚአብሔርን ጌትነቱን ስለመሰከረ። እንደ ወንድሙ እንደ ኢሳይያስ አምላክ ወልድ አምላክ መሆኑን ስለመሰከረ ኤርምያስ በሰገነት ላይ እንደ ኢሳይያስ በእንጨት መጋዝ ሰንጥቀው ባይገሉት ቆርጠው ኤርምያስን ግራና ቀኝ ያሉ ሲያዩት ኤርምያስ ዝም ብሎ ትንቢት መናገር ነው። ኤርምያስ ደግሞ ጥሎበት ሰው እየሰበሰበ ነው የሚናገረው። አሁን ከያዝነው አደጋ ይፈጥርብናል። የተሰበሰበው ሰው ብቻውን ሲሆን እናገኘዋለን አሉ። ከዛ ብቻውን አገኙት። አገዳደላቸውን እስከሚማከሩ ድረስ እንዴት አድርገን እንግደለው፣ እንዴት አድርገን መከራ እናብዛበት እያሉ እስከሚዶልቱ ድረስ ኤርምያስን ወሰዱና በጨለማ በግዞት ጣሉት በእስር ቤት። ኤርምያስ በጠላቶቹ እጅ ወድቆ በእስር ቤት ሲወድቅ እስር ቤት ወድቅ ያለው ግዞት ወድቅ ያለው ብሎ ቁጭ ብሎ ዝም አላለም። ማስተማር ቢያቅተው እጁን ዘርግቶ እየተንበረከከ ፊቱን ወደ ምስራቅ አቅጣጫ አድርጎ አምላኩን ያመሰግናል። ስለሆነ ነገር ሁሉ አመሰግናል። በዚህም አንተ ነህ፣ በዛም አንተ ነህ። አንተ የለበት ቦታ የለም። ነገር ግን ጌታ ሆይ እባክህ ኃይሉን ብርታት ውስጥኝ እያለ ይጸልያል። እስር ቤቱ በብርሃን ይሞላል። ይሄን ያዩ ጥበቃዎች ጠዋት ላይ እስረኛው እንዴት ነው አለ የንጉሱ አሽከር። እስረኛው አለ፣ ግን ሌሊት ብቻውን ሲጮህ አደረ። በጨለማ ቤት ነበር የጣለው።
ግን ጨለማ ቤቱ እስር ቤቱ ብርሃን ሲሞላ ነበረ። ብርሃን በብርሃን ሞልቶ ነበረ። ይሄ ንጉሡ አሽከር ሄደና ለንጉሡ ተናገረ። እስረኛው አለ። ነገር ግን ከማጋ እንደሆነ ባይታወቅም እንዲሁ ሲጮህ አደረ ብለዋል። ሲያመሰግን ከዛም አልፎ እስር ቤቱ በብርሃን ሞላ አሉ። ምን አድርጎ? እየተንበረከከ እጁን ዘርግቶ እየጸለየ። በል እጁን እንዳይዘረጋ እጁን ወደ ኋላ በካቴና ይታሰር ተባለ። ወደ ኋላ በካቴና ታሰረ። ተንበርክኮ እንዳይጸልይ እግሩ ከቆመ ችካል ጋር ይታሰር ከቆመ ተባለ። ከቆመ ምሰሶ ጋር ታሰረ። እጁም ታሰረ። ኤርምያስ እንዲህ አለ፣ አቤቱ ጌታ ሆይ አለ፣ እጄን ዘርግቼ እንዳላመሰግን እጄ ታሰረ። ተንበርክኬ እንዳላመሰግን ጉልበቶቼ በኃያላን ባለስልጣኖች የቁም እስረኛ ሆኛለሁ። አንተ ታውቃለህ አለ። ማን ታውቃለህ? ኧረ ማን ታውቃለህ? ንገሩኝ፣ አይሰማም። አንተ ታውቃለህ። ግኖች እስኪ አንተ ታውቃለህ በሉ። በመከራ ውስጥም አንተ ታውቃለህ በሉት። በችግር ውስጥም አንተ ታውቃለህ በሉት። በመገፋቱም አንተ ታውቃለህ በሉት። በስቃዩም አንተ ታውቃለህ በሉት። በለቅሶ ውስጥም አንተ ታውቃለህ በሉት። ግኖች እግዚአብሔር አዋቂ ነው። እግዚአብሔር ታሪክ ቀያሪ ነው። ኤርምያስ ይሄን ሲናገር እግዚአብሔር እንዲህ አለው፣ ኤርምያስ ወደ እኔ ጩህ እኔ እመልስልሃለሁ አለ። አረ እግዚአብሔር መልስ ይስጠን ወገኖቼ፣ መልስ ይስጠን። አሜን። እግዚአብሔር መልስ ይስጠን ወገኖቼ። ወደ እኔ ጩህ እኔ እመልስልሃለሁ አለው። ኤርምያስ ደስ አለው። አንደበቱን ለምስጋና አላቋረጠም፣ አመሰገነ። ኤርምያስ ምን እንደሆነ ሳይታወቅ የታሰረበት ሰንሰለት የእግሩም የእጁም ተፈቶ የተዘጋው በር ተከፍቶ እግዚአብሔር አምላክ ነፃ ወጣው። እግዚአብሔር አምላክ እኛን ነፃ ያውጣል ወገኖቼ። እግዚአብሔር ነፃ ያውጣል። ወደ እኔ ጩህ። ስለዚህ ወገኖቼ ዛሬም ከኃጢአት እስራት የምንፈታው ወደ እግዚአብሔር ስንጮህ ነው። ከመናፍቃን ትምህርት ማምለጥ የሚቻለው ወደ እግዚአብሔር ስንጮህ ነው። ከኃጢአት እስራት መፈታት የሚቻለው ወደ እግዚአብሔር ስንጮህ ነው ወገኖች። ከዲያብሎስ ማምለጥ የምንቻለው ከእግዚአብሔር ጋር መተን ወደ እሱ ስንጮህ ነው። ወደ እሱ እንጮህ። ቢርበንም ቢጠባንም ቢመቸንም ባይመቸንም ስንገፋም ስንታረድም ወደ እግዚአብሔር እንጮህ። እግዚአብሔር ይሰማል። እግዚአብሔር መልስ ይሰጣል ወገኖች። ወደ እኔ ጩህ እኔ መልስልሃለሁ። እንዲህ ይላል ኤርምያስ 39 ቁጥር 18 ፍጻሜህ ፈጽሜ አድንሃለሁ፣ ፈጽሜ አድንሃለሁ፣ ነፍስህም እንደ ምርኮ ትሆንልሃለች። ነፍስ እንደምን? ነፍስ እንደምን? እንደ ምርኮ። ነፍስህን ሰጣሃለሁ፣ ፈጽሜ አድንሃለሁ። ዛሬ ስጋችን ማንን እያሸነፈ አስቸግሮናል? ነፍሳችንን። ስጋ እኮ ነፍስን እያስቸገረ አስቸግሯል። እየጨቆነ ያስቸገረን እሱ ነው። ከመጾም ይልቅ መብላት እንፈልጋለን። ቆሞ ከማስቀደስ ይልቅ መቀመጥ እንፈልጋለን። ከመጸለይ ይልቅ መተኛት እንፈርጣለን። እውነትን ከመናገር ይልቅ መዋሸት እንፈልጋለን። ከመስጠት ይልቅ መቀማት እንፈልጋለን። የጠፋውን ከማምጣት ይልቅ ሃይማኖተኛውን ሰው ሃይማኖቱን እንዲክድ ማድረግ እንፈልጋለን። ስጋ አስቸጋሪ ነች። ስለዚህ ወደ እሱ ስንጮህ እግዚአብሔር እመልስልሃለሁ አለ። ቀጥሎስ ምን አለ? ፈጽሜ አድንሃለሁ አለ። አድንሃለሁ ከምትፈራው መከራ፣ አድንሃለሁ ከምትፈራው ስቃይ፣ አድንሃለሁ ከኃጢአት ስራት አወጣሃለሁ። ስለዚህ ምን አለ? ነፍስህንም አለ እንደ ምርኮ ትሆንልሃለች እንጂ በሰይፍ አትወድቅም አለ። በሰይፍ አትወድቅም። ነፍስን እንደ ምርኮ ሰጣለሁ። ሰይጣን አይማርካትም፣ አራጅ አይመኛትም። ለምን? ነፍስ አለ በሰይፍ አጠፋም አለ። ነፍስ በሰይፍ አትወድቅም፣ በእኔ ታምናሃልና አምላክ እግዚአብሔር አድንሃለሁኝ አለ።
በማታምናልና በእኔ ታምናልና። ሰዎች ዛሬ ስጋችን የሚያርዱት ነፍሳችን በማጅነች ያለችው በእግዚአብሔር እንደ ምርኮ ሰጠሃለሁ አለ። ነፍስን በሲኦል አልጥላትም አለ። ነፍስን በሲኦል አልጥላትም። ኃጢአት እንደሰሩ ሃይማኖት እንደከዱ ሰዎች ነፍስን በገሃነም አትወርቅም። ስለ ማዕተብ፣ ስለ መስቀል፣ ስለ ሃይማኖትሽ ሞተሻልና ነፍስሽን በክብር እንደ ምርኮ ሰጥሻለሁ። በእኔ ታምነሻልና አድንሻለሁ። በእኔ ታምናልና አድንሃለሁ። የሚገል አምላክ የለንም። ሰዎች ይገሉናል። እግዚአብሔር ግን በላይኛው ቤት ግን ነፍሳችን እንደ ምርኮ ይሰጠናል፣ በክብር ይሰጠናል። በሱ ታምነናልና በግራ ያቆመንም በቀኙ ያቆመናል። ከማጋ ስለ ስሙ ዋጋ ከከፈሉ ሰማዕታት ጋር ወገኖች። ስለዚህ ወገኖች ልንጠቅልላ ሰው ሊገባል። ለዚህ ነው መች ተለመደና ከተኩላ ዝምድና። እችን ተናግሬ አቆማለሁ። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 እንዲህ አለ፣ እኔ የሚረባህን ነገር የማስተምርህ በምትሄድበት መንገድ ሁሉ የምመራ አምላክ እግዚአብሔር ነኝ አለ። እኔ የሚረባህን ነገር የማስተምርህ፣ የሚረባህን የሚጠቅምን ነገር የማስተምርህ እኔ ነኝ አለ። የሚረባውን ነገር ማግኘት የሚቻለው የት ነው ከተባለ ቤተክርስቲያን ስንመጣ ነው። የሚጠቅመን ነገር ማግኘት የሚቻለው ከተባለ አሁንም በደጁ ስንሰባሰብ ነው። ቅዱሳንን ስንወድ ነው። እናቱን ስናከብር ነው። እኔ የሚረባህን ነገር የምነግር የማስተምር በምትሄድበት መንገድ ሁሉ የምመራ እኔ አምላክ እግዚአብሔር ነኝ። እምመራህ አለ። የሚመራ አንዳንዱ ለክፋት ወደ ኃጢአት ይሄዳል። የኔና የናንተ መሪያችን እግዚአብሔር ነው ወገኖቼ። እሱን ከፈራን እሱን ካከበርን መሪያችን እሱ ይሆናል። የሚመራን ሰዎች ሰው የሚገሉት አጋንንት ስለመራቸው ነው። ሰውን የሚያርዱት አጋንንት ስለመራቸው ነው። አጋንንት ደግሞ በጎ ነገር መምራት አይችልም። ወደ ጥፋት ነው ሰው የሚመራው። ወደ ክህደት ነው የሚመራው። ወደ ጉስቁልና ነው የሚመራው። ወደ ውርደት ነው የሚመራው። ወደ ጥልቅ ነው የሚመራው። እግዚአብሔር የሚመራውስ ግራ አይደለም፣ ወደ ቀኝ ነው የሚሄደው። ወደ ቀኝ የሚረግመውን ይጸልያል፣ ለሚመታው ይመርቃል። ሴፍ ለመዘዙብን እኛ ሴፍ አንመዝም፣ ግን ይግባኝ እንላለን። ለማን? ለእግዚአብሔር። ኃይላችን ስለሆነ የሚመካ ቢኖር በእግዚአብሔር እንመካለን። እኛ በሌላ እንመካም። እኛ በሴፍ እኛ በመሳሪያ እንመካም። እኛ ወታደራችን ቅዱሳን መላእክት ናቸው። ሴፋችን፣ ጦራችን፣ ጾም፣ ጸሎታችን ወገኖች ኃይላችን እሱ ነው። ለዚህ ነው የሚመካ ቢኖር በእግዚአብሔር ይመካ አለ ቅዱስ ጳውሎስ። የሚመካ ቢኖር ኃይሌ እግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። ኃይሌ እግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። የቤተ ክርስቲያን ኃይሏ ይሄ ነው፣ አምላኳ ነው። ኃይላችን፣ ጥበባችን፣ ማስመለጫችን፣ ሞገሳችን፣ ጉልበታችን እግዚአብሔር ነው። ለዚህ ነው ወገኖቼ ከእግዚአብሔር ጋር ስንሆን መልካሙን ነገር እንማራል። ከእግዚአብሔር ጋር ስንሆን ጨለማው ይበራል። ከእግዚአብሔር ጋር ስንሆን ጥላቻ ይወገዳል። ለምን? ጥልን በመስቀሉ ገደለ፣ ሰላምን ለሰው ልጅ ስላደለ። የእኛ አምላክ ሰላማዊ ኢየሱስ ክርስቶስ ነው። ሰላም በመስቀል ላይ ሆኖ አባቶ የሚያደርጉትን ያቁምና
ይቅር በላቸው ያለ አባት ነው ያለን። አጥፋቸው ግደላቸው አላለም። ዛሬ ግን እንደ ሰው ተፈጥረው አውሬ የሆኑ ሰዎች እንደ ሰው እግዚአብሔር ባሪያው በምሳሌው ፈጥሯቸው፣ ነገር ግን ምግባራቸው በስራቸው ግን ዲያብሎስ የተቆራኛቸው ሰዎች አሉ። ዲያብሎስ አንዳንዱ ሃይማኖት በመክዳት አንዳንዱ ደግሞ ሰው በማረድ የሚደሰታል። ምን ታረጉታላችሁ? አንዳንዱ ሃይማኖትን ከርቶ ቤተክርስቲያንን በመስደብ የሚረካ ሰው አለ። አንዳንዱ ደግሞ ባለማህተቦችን በማረድ የሚደሰታል። አንዳንዱ ደግሞ ቤተክርስቲያንን በማቃጠል የሚደሰታል። ይሄ እንግዲህ ይታደሉታል እንጂ እግዚአብሔርን ጸጋ አይገኝም ማለት ክርስቶስ። ወገኖች አንበሳ ይራብና ጫካ ውስጥ ገብቶ ፈረስ ያገኛል እና ጓደኞችን ጠርቶ ይበላል። በሚበላበት ሰዓት አንድ የአንበሳ ጥቦት ወይም ግልገል በልታ ጠግባለች፣ ትቦርቃለች። እየቦረቀች ጫካ ውስጥ ከአንበሳ መንጋ ተለይታ ሄዳለች። ከዛ በኋላ ስትቦርቅ ትንሽም ግልገል አለችም፣ በጣም ትልቅም አትባልም፣ መካከለኛ ነች። ከዛ ይቦርቃል። ሲቦርቅ ጉድጓድ አገኘ። ጉድጓድ ሲያገኝ እዛ ጉድጓድ ዝም ብሎ ገባ። ሰዓቱ መሽቷል፣ ቀኑ መሽቷል። በዛ ውስጥ ደግሞ ጅብ ነበረ። ጅብ ደግሞ ወጥቶ ወደ ጫካ ምግብ ፍለጋ ሊወጣ ሲል አለቆቹ ተሰባስበው ጅብ ምንድነው ፈረስ ጥለው እየበሉ ይቦርቃሉ። ከወጣ እሱ ሊበሉት ሆነ። ተመልሶ ወደ ኋላ ገብቷል። ወደ ጎሬ ገብቶ በሆዱ እያጉረመረመ ቁጭ ብሏል። በዚህ ሰዓት አጅሬው አንበሳ እየተንደረደረ የሰው ቤት ውስጥ ይገባል። እዛ ዋሻ ውስጥ ገደል ውስጥ ጉድጓድ ውስጥ ሲገባ አያጅቦ ቀስ አረገና ሳብ አረገ። ከመጣሽ ማርያም ታምጣሽ ነው። ሳብ ወደ ውስጥ ሲይዘው ለመውጣት አንበሳው ወደ ኋላ ይጓትታል። አይ ማምለጥ መጀመሪያ ነበር አለ። መጀመሪያ ነበር ማምለጥ፣ ከገቡ በኋላ ማምለጥ የለም አለ። ወንድሜ መጀመሪያ ማምለጥ ነው። እሺ እኔ ጌታ እህቴም ብዬ ፍሬንዴም ብዬ አይሰራም። እዛ ጋር አይ ፍሬንዴ እዛ ስለገባች እሷን ብዬ እኮ ነው የሄድኩት። አይ ቦይ ፍሬንዴ እዛ ስለገባ እሱን ብዬ ነው። እሱን አትበይ፣ መጀመሪያ አምልጭ። እሱን ተይው እናቴ። ወፍጮ ቤት የገባ ዱቄት ሳይነካው አይመጣም። እረፍ፣ ይቅርብሽ። አዎ ለእግዚአብሔር ያሉ ለአንቺ አይሆንም። ለእግዚአብሔር ያልሆነች ለአንተ አትሆንም። ተዋት፣ ጥንቅር ትበል። እሷን ብዬ ነው፣ እሷን ላመጣ ነው። አይሰራም። ወፍጮ ቤት ገብታል፣ ዱቄት ይነካል። ወደድክም ጠላህ። መናፍቃ ቤት የገባ ምንጊዜም ጥርጥር ሳይነካው አይወጣም። ጅቡን ሳባ አረገና አንበሳውን ስጋውን መብላት አልፈለገም። ማምሻም እድሜ ነው። አይ ዛሬ በልቼ ነገ ጌታ ያውቃል አላለም። እንደናንተ ምን አለው? መጀመሪያ ማምለጫዬ ነው አለ። ቆዳውን ገፈፍ አረገና የአንበሳውን ቆዳ ለበሰ። ወንድሜ አንበሶቹ ነገም እዚህ ቢሆኑስ? ዛሬ በላው ነገስ ምን ልበላ ነው አለ። ስለዚህ ስጋው ይቅርብኝ፣ አሁን ማምለጥ ነው አለ። የአንበሳውን ቆዳ ለበሰና ከዛ ጓሮ ውስጥ ወጣ። አንበሶቹ ሲያዩት እንደ መደንበር አሉና ሲያዩ የነሱን ቆዳ ስለለበሰ ተረጋጉና ሲበሉ እሱንም ጠሩት እንዲበላ በቋንቋቸው። እሱም ጠጋ አለ ከነሱ ጋር ቦታ አለ። እንኳን ጠርታችሁ ብሶብኛል አለ። ከዛ በኋላ እነሱ አንዴ የሚጎርሱትን እሱ 3-4 ጠርገግ ያደርገዋል። እነሱ 2 የሚያደርጉትን እሱ በአንዴ ቀርደድ ያደርገው ጉርስ። አልገጠማችሁም? ከሰው ጋር ማዕድ ቀርባችሁ እናንተ 2 የምትጎርሱትን እሱ አንዴ ጠቅለል የሚያደርጋ ጥጥት አባቴ። ከዛ መብላት አቆመ እኮ የምታየው ሰው ታየዋለህ። አንዳንድ ገጥሟችሁ ያውቃል? እንደ እጃን አጣብረ አንተ 3 የምትበላውን እሱ ጠቅለል ያደርገና ብላ እንጂ ብሎ አርጎ ባዶ ትሪ ቁጭ አርጎ ብላ ይልሃል። ምኑን ትበለዋለህ? ያለ አማራጭ ስጀምር በስማም ስጨርስም አሜን ማለት አለበት። በቃ እንደ አሜን ብሎ መሳተፍ እንጂ ምን አለ ከዚህ ጋር? ጠርጎ ባልቶ አስቸጋሪ እኮ ነው። እነሱ 3 የሚበሉትን እሱ በአንዴ ቀርደድ ያደርጋል። ግራ ገባቸው።
አሁን መብላት አቆሙና ለካስ ሁሉም አንበሳ ቀና ብሎ እሱን ያየዋል። እሱን ቦታ ላይ አሁንም ቀርደድ ያደረገ ይበላል። መጨረሻ ላይ አንተ አሉት አበላልህ ቆዳህ የኛ ነው አሉት። ቆዳህ የማን ነው? ቆዳህ የኛ ነው፣ አበላልህ ግን የጅብ ነው አሉት። ቆዳህ ምንድን ነው አሉት? ቆዳህ የኛ ነው፣ አበላልህ ግን ዛሬም ቀሚሱ የኛ ነው። ንግግራቸው ግን የመናፍቃን የሚናገሩ አባቶች ሞልተዋል። ቆቡ የኛ ነው የኛ ናቸው ብለን ስንሰማቸው ግን የሚናገሩት ግን ከሃዲያን ናቸው። ጳጳስ ሆነው ከኛ የኛ አባት ናቸው ብለን የኛ እረኛ ናቸው ብለን ስንሄድ ካፋቸው የሚወጣው ትምህርት ግን መናፍቃን እየሆነ ይሸታል። ሽታው ይለያል። አስተምሮታቸው ይለያል። ንግግራቸው የኛ አይደሉም ደግሞ እንዳንል መስቀልና ቆብ አድርገዋል። ማን ይለይልን? አረ ማን ይለይልን? አረ ማን ይለይልን? የድንግል ልጅ መድኃኒዓለም ይለይልን። ቤቱን ያጥራልን። የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ብድግ 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 ብላችሁ እንደቆማችሁ ብድግ ብድግ ብላችሁ እንደቆማችሁ የዘርዓ ያዕቆብ እመቤት ጻድቃኔ ማርያም በመከራ በችግር ቀን እሷ ትቁምላችሁ። ጣዕሟን ባንደበታችሁ ፍቅሯን በልቦናችሁ ታሳድርባችሁ። በሳችሁን እንጂ መከራችሁን ያሰማኝ በሰላም ያገናኘኝ። ይወዳችኋለሁ፣ አከብራችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።